አልተረዳሁትም። ወይ ከሷ አጨናነቀች። አቤት ልቀቂኝ እንዳትይኝ። እሺ በቃ አላገባውም መሞት አልፈልግም። ለእናቴ ልኖርላት። ልቀቂኝ እንዳትገይኝ አንቺ አቤት ወይ ምን ያደናብርሻል? እናንተን ለመጥራት ኪችን ድረስ ወይ ሳሎን ድረስ መምጣት አለብኝ? ይቅርታ ፈለጉኝ? አልሚነ አይት አለምዬ፣ የአንቺ ቤት ጉድ እንደሆነ አመታት ቢያልፉ ምንም የሚቀየር ነገር የለውም። ምን ነው? ምን አጣሽ? ምን ጎደለ? ምን ያልጎደለ ነገር አለ? እነዚህ ደንባራ ሰራተኞች ይህን እንኳን ማጽዳት የማያውቁ። አልሚዬ ተይ እንጂ። አደይ ከሄደች ጀምሮ እኮ እሷ ናት ቀጥ አድርጋ ቤቱን የያዘችው። አንቺ ምንም አልጎደለም እያልሽኝ ነው? ለማንኛውም ልጄን ጥሩልኝ። እኔ እዚህ ቤት ውስጥ አልቆይም። ምን ነው አልማዝዬ? መጀመሪያም እኮ ነግሬሽ ነበር፣ ሆቴል አርፋለሁ ብዬሽ ነበር። አንቺ ነሽ ወደዚህ ቤት እንድመጣ ያረግሽኝ። ታዲያ ምን ነው? ምን የሚያማርር ነገር መጣ? አሁን ያልታጠበ አንሶላ አንጥፈውልኝ ኢስት እጄ የሚመስለውን ኢስት አንገት የሚመስለውን የማይሰማ ሰራተኛ ቀጥረሽን እዚህ ከእነሱ ጋር ምን አዳርቀኝ? እዛው ሆቴል ሄጄ ባርፍ ይሻለኛል። ይሻላል አልሚዬ? አዎ። አንቺ እስካሁን እዚህ ቆመሻል? ወዴት ልሂድ? ዴቭን ጥሬው አላልኩሽም እንዴ? ምን ሆነሻል? ቆይ እሺ፣ ካሳ ታገኛለሽ። አመሰግናለሁ ዶክተር። አደይ ወይ ካልደበረሽ ከኔ ጋር ሆነ ቦታ እንሂድ። ወዴት? አደይ ለአንቺ አስቤ ነው። እዚህ መሆን የለብሽም። አየር መቀየር አለብሽ። በዛም ደግሞ አንዳንድ ነገሮች እናወራለን። ይቅርታ ዶክተር፣ ለእኔ ያስበልኝ እንደሆነ አውቃለሁ፣ ግን እኔ ወዴት መሄድ አልፈልግም። ተይ አደይ፣ ራስሽ መቅጣት የለብሽም። አደይ ከሆነ ማለጠፋችም ሩታ እንዴት ነሽ? እዚህ ምን ትሰራለህ? አደይ ጋር መጥቼ ነው። ምን ነው አደይ አመመሽ እንዴ? አረ ደህና ነኝ። ከዶክተር ጋር የምንሄድበት ቦታ ስላለ ነው። ወዴት ልትሄዱ ነው? ምን ነው ፈለግሽ? አንተን? አረ አይደለም፣ አደይና ነው ላዋራት የፈለኩት። ይቅርታ ካላስቸገርኩሽ። አደይን ይዣት ልሄድ ነበረ። ስትመለሽ ታወሪያታለሽ። አረ ቆይ፣ ስለምን ጉዳይ ነው የምታዋሪኝ? ስለ ዴቭ። የኔና የሱ ጉዳይ ያውቁታል። ለአንቺ ስለሱ ማስረዳት አይጠበቅብኝ። ማውራት ካለበት መቶ ፊት ለፊት ያወራ። ለማንም ስለሱ አላስረዳም። ቆይ ሻሪ፣ ለምንድን ነው የምትናደጅብኝ? እኔ ምን አጠፋሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ይማም በሉ እናንተ ተጫወቱ። እኔ ገብቼ ትንሽ ረፍት ላድርግ። ምን ነው ዴቪዬ፣ ፈራሃት እንዴ? ቤሪ እኮ ናት። ትልቅ ልጅ ሆነችብህ አይደለ? አይዞህ አትፍራ የኔ ንጉስ። ዶክተር ለምንድን ነው እዚህ በቃ ነው? ምሳ ልጋብዝሽ። አብዛኛውን ጊዜ ከቢሮ የተገናኘን ጓደኛ ያለ። በጣም አመሰግናለሁ። ምን እያደረግሽ? ምን ችግር አለው ዴቭ? ዴቭ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 210 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። የምትሰጡኝ ሀሳብ አስተያየታችሁ ከልብ እናመሰግናለን። እንግዲህ እንደተለመደው አደይ ልቧን ተሰባብሮ ወጥቷል ማለት ነው። በአሁኑ ሰዓት በጣም አደጋ ላይ ናት ያለችው ማለት ነው። በተኛችበት ራሱ በህልሟ የዴቭ እናት ትመጣበታለች። ከልጅ ራሱ ረጂ ልጄ ልቀቂልኝ ብላ እንግዲህ ስትገላትም በህልሟ ታሳያለች ማለት ነው። አዳይም እንግዲህ በዛ ሰዓት ስትጨናነቅ ለሊት መጣና ለሊ እንግዲህ በህልምሽ ነው ምንም ነገር የለም አትፍሪ ብላ አቅፋ እንግዲህ ታባብላታለች ማለት ነው። በሚያሳዝን ሁኔታ የዴቭ እናት እንግዲህ ጋጠወጥ እንደሆነች ይህ ሁላችንም አይተናል ማለት ነው። ጋጠወጥ ናት እንግዲህ ለዴቭም ከአሜሪካን የድሮ የልጅነት ጓደኛውና የልጅነት አብሮ አደጉን ከአሜሪካን አይ ብላ እንግዲህ አስመጣቻትና ከዛም በኋላ እነ ለምለም ጋር ቤት ሮማን ቤት ያጸዳች ነበረ። አንቺ ስንት ጊዜ ስጠራችሁ ነው ማሰሙኝ እያለች ምነው እትዬ ጠርተሽናል ነበር እንዴ ስትላት ጊዜ እናንተ መች ትሰማላችሁ? ቆይ አንቺ እኔ የምልሽ ቆይ ምንድን ነው ይሄ ሁሉ ምትሉት? ቆይ እናንተ ሰራተኛ ናችሁ ብላ እንግዲህ ሁሉም እንትን እየሰደበችን ነበረ። ከዛ እንደዛም ስትጮህ የፍቅር እናት ትመጣና ከጀልባው ምን ነው አልሚ ምን ተፈጠረ ስትላት አንቺ አሁን ቆይ እነዚህ ጥሩ ልጆች ናቸው የምትይ አሁን እነዚህ ሰራተኛ ናቸው እንዴ? ለምንድን ነው ከዚህ ማታባረሪያቸው? በቃ ተይው። እኔ ደግሞ ማታ የቀየረችልኝ አንሶላ እንግዲህ ምንም ያልታጠበ ነገር ስለሆነ ሰውነቴ ሁሉ አይተሽዋል እንዴት እንዳሳከከኝ እያለቻት ለፍቅር እናትም ትነግራታለች። ከአሁን በኋላ በቃ እኔ እዚህ መቀመጥ አልፈልግም
ወደ ሆቴል መሄድ አለብኝ። መጀመሪያም ብዬሽ ነበረ፣ እኔ ሆቴል ባልፍ ይሻለኛል ብዬሽ ነበረ፣ አንቺ ስላልሰማሽ ነው እንጂ ብላ ከዛ በኋላ የፍቅርም እናት በቃ እሺ እኔ ምንም ማድረግ አልችልም፣ ከዛ በላይ አንቺ መሄድ ከፈለግሽ እሺ ሂጂ ትላታለች ማለት ነው። ከዛም በኋላ ሂጂና ዴቭ ቀሽቅሽልኝ፣ ዴቭ ይዞኝ ይሂድ ብላ ዴቭም እንግዲህ እሷ ሄዳ አልማዝ ተብያዋ ሄዳ ትቀሰቅሳታለች። ስትቀሰቅሰው ዴቭ የኔ ልጅ ተነስ ትለዋለች። ምንድነው ማሚ ምን ፈልገሽ ነው ሲላት ጊዜ ተነስ አሁን እኮ የድሮ ፍቅረኛ የመጣች ነው ብላ ትቀሰቅሰዋለች። ማናት የድሮ ፍቅረኛ ብላ ስሟንም ስትነግረው ማሚ ምን እየሆንሽ ነው? እኔ አልፈልግም አልኩሽ አይደለም እንዴ? ከዛም በኋላ ተነስና አሁን ወደ ሆቴል ውሰደኝ፣ እሷም እዛ እየጠበቀች ነው ብላ ከዛ ሁሉም ነገር ለዴቭ ታስረዳዋለች። ዴቭም ተናዶ ተበሳጭቶ እንግዲህ ምንም ነገር ሳይመስሉ ከእንቅልፍም ተነስቶ ልብሱን ቀይሮ እናቱን ይዞ ይሄዳል ማለት ነው። ከዛ እናቱን ይዞ እናቱም ከዛ በኋላ ማሚ ሰምተሽኛል፣ እኔ ያለ አዳይ መኖር አልችልም፣ አዳይ ካላገባሁ አንድ ነገር እንደመሆንብሽ ወቂ ብሎ ያስጠነቅቃታል። ለዴቭም እናትም እንግዲህ አንተ እኔ እሷን ካላገባህ ሞቼ ቀረሁ፣ አዳይ የምትባል ነገር ስሟን እንዳጠራብኝ ብላ እንግዲህ ሁሉም ነገር እንግዲህ ቤቱ ዝርክርክ እንደሆነ ነው። የፍቅር እናት ፍቅር ቤት ውስጥ አላደረችም። ወደ ክላሷም ስትሄድ ፍቅር አላየችትም። ሮማን ሮማን እያለች ፍቅር አላየሻትም? ኧረ እትዬ ትናንት ካየኋትን ያላየኋትም። ከዛ ወደ አሹ የሮጠች ወረደች እና አሹ ፍቅር አላየሃትም እንዴ? እትዬ እኔ ልብ አላልኩም፣ ትናንት ከገባች አልመጣችም። አሹ ያ ሁሉ ተነጋግረን የምትሄድበት ሁሉ ተከታተላት ያልኩ አሹ ጉድ ታደርገኛለህ ወይኔ ልጄ ምን ሆነች? እያለች እንግዲህ የእናት አንጀቷን እንግዲህ ስለ ፍቅር ነገር አንጀቷንም እንግዲህ እምቢ ስላላትም ከዛም በኋላ በቃ አሁን የትም ብል አሃ ያለ አሹ አሃ እቺ እናት ነገሩ ምንድነው? አሹም ፍቅር ቢጤ ነዋ እንግዲህ ዳኒ ተብዬው ከፍቅር ጋር ፍቅር ስለያዘ ነው። ፎቃ ምንድነው ያልከው አሹ? አልገባኝም። ከዛም በኋላ ሮማን እራሹ ተረጋጋ፣ ያልሆነም የሆነም ነገር ወሬ ለምን ታወራለክ? ትለዋለች ሮማን ማለት ነው። ከዛም በኋላ በቃሽ አሁን ምንም ነገር ትተህ እንግዲህ ባለችበት ፈልገህ አምጣልኝ እትዬ፣ ሁለቱም እንደዚህ ጆሮአቸውን ቆንጥጬ ነው ማመጣልሽ እንግዲህ ባሉበትን እያለ አሹም እንግዲህ የፎከራ ከቤት ወጣ እንግዲህ ፍቅርን ፍለጋ ማለት ነው። ከዛ ወደ ፍቅር ፍለጋ እንግዲህ ሰፈር ለሰፈር ሲፈልግም አላገኛትም ነበረ። ከዛም በኋላ ዳኒን እንግዲህ ከዛ በኋላ ያገኘ ዳይመንድና ኪንጎ ነበሩ። ኪንጎ እያለ አቤት ምን ፈልገሃል ሲለው ጊዜ ፍቅር አይተሃታል? እኔ የሷ ጠባቂ ነኝ እንዴ? እኔ ምን ስለሆንኩኝ ነው? እሱስ እኔም የሷ ጠባቂ አይደለሁም፣ ግን እትዬ በጣም ተጨናንቀዋል። ለእርሳቸው ብዬ ነው ይሄ ሁሉ ጉድ ምለው እና አሁን ኬት ብለን የት እንፈልጋታለን? ከዳኒ ተብዮ ከሱ ጋር ነው ያለችው። ዳኒ ያለበትን ቦታ ታውቃላችሁ ብሎ ሲለ ጊዜ ከዛም በኋላ ነገር ግን እኔ አላቅም፣ ግን ኩኪ ታውቃለች። ኩኪ ተብዮ ደግሞ ማናት? አሁንስ ደግሞ ማን ይዘህብኝ መጣህ? ይለዋል አሹ ማለት ነው። ከዛ እንደዛ እያለ ከዛም በኋላ ባለፈ ከዛ ዳይመንድ ኪንጎ ኧረ ዳይመንድ የመጣልህ ነገር ዝም ብለህ አታውራ ይለዋል ኪንጎ። ከዛም በኋላ እንደዛም እንዳለው በቃ እንደፈለጋችሁ መሆን ትችላላችሁ፣ እኔ የለሁበትም፣ እኔ ወደ ቅምጥል ጋር መሄድ አለብኝ እያለ እንግዲህ ኪንጎ ብድግ ብሎ ተነስቶ ይሄዳል። አሹና ዳይመንድ እንግዲህ ኪንጎ ኩኪ ፍለጋ ይሄዳሉ። ወደ ኩኪ ፍለጋ ኩኪም ሲፈልጉ እንግዲህ ኩኪ ተብዮ ከቅምጥል ጋር አንድ ላይ ቁጭ ብሎ ነበረ። ከዛም በኋላ ቀድማቸው ኪንጎ ተገኝቶ ነበረ። ኪንጎ ከዛም በኋላ ዳይመንድ እየፈለገሽ ነው፣ አንቺ ተቀምጠሻል፣ ለምንድን ነው የሚፈልገኝ? ያ ዳኒ ተብዬዋ ስለምታውቂ ነው አይለ። አረ እኔ ምንም አውቀው ነገር። ከዛ ልክ ዳይመንድ አጠገቧ መቶ ሲመጣ ብድግ ብላ ተነሳ። ልትሄድ ስትል ወዴት ልትሄጂ ነው? አርፈሽ ተቀመጪ፣ አሁን ዳኒ ያለበትን ቦታ ትነግረኛለሽ ይላታል። ከዛ እኔ አላቅም፣ ከፈለክ እንግዲህ የገጀሮ ቤት አሳይካለሁ፣ ሌላ ቦታ እኔ ምንም አውቀው ነገር የለም። አረ ባለፈ አፍ ከአፍ ተገጣጥማችሁ አልነበረም እንዴ? እንዴት ነው የለም ብለሽ የምትዋሽኝ? ስለዚህ ያለበትን ቦታ ታውቂያለሽ፣ ንገሪኝ። አንተ ቦዘል ወልባክህ ካመንክ ካላመንክ አላመንክም። እኔ ነገርኩ፣ እኔ ማቀው የገጀራ ቤት እንጂ የሱ ቤት አላቅም። ፍቅርን ግን ዳኒ አስሮ አስቀመጣትና እንግዲህ ያስፈራራት ነው ማለት ነው። የሚያስፈራራትን ምክንያት ምንድነው? እናትሽ ስልክ ቁጥር ስጭኝ፣ ምን ሊሰራለህ ነው የእናቴ ስልክ ቁጥር ዳኒ? እናትሽን እንግዲህ አንቺን አስሬ በእናትሽ ብር መቀበል እፈልጋለሁ። በእናትሽ ብር ተቀብዬ ቤዛን ማስፈታት አለብኝ። እሱ መቼም አታስበው። መቼ ቢሆን የእናቴ ስልክ ቁጥር አልሰጥህም። እምቢ ካልሽ ማድርገው እኔ ነኝ ማውቀው። እስኪ ምን እንደምታደርግ አይካለሁ ብላ ፍቅርም አንድ ጥፊ ትሰጠዋለች ማለት ነው። ከዛም በኋላ እስኪ ምንድነው የሚፈጠረው? ፍቅርን እንግዲህ እውነት ምን ያደርጋታል ወይስ እናቷ ጋር ትደውላለች የሚለው ነገር እና ያለን ማለት ነው።
ዶክተሩ ወደ አዳይ ቤት ያመራል ማለት ነው። ወደ አዳይ ቤት ሲያመራ በመንገዱ እንግዲህ ሩታ መንገድ ላይ ቆማ ነበረ። መንገድ ላይ እንደቆመች እንግዲህ ከዛ ብቻ ለብቻዋ ታወራለች። ቆይ ዶክተሩ ጋር ከአሁን በኋላ አልመጣም አላልኩም? ለምንድን ነው እሱ ጋር የሚሄደው? ወይስ እንዴት ነው? ዴቭ አዳይ ጋር ሂጅ ያላለኝ አዳይ ጋር ሂጅ መፈለግ አለብኝ ብላ ብቻውን ታወራለች። ብቻውን ስታወራ እንግዲህ ባቡሬና እንግዲህ ኩኪ መጡ ነበረ። ቆይ አንቺ ብቻሽ ታወሪያለሽ? ምንድን ነው የምታወሪው? ኧረ ምንም እኔ ብቻዬን አወራሁ። ከዛ ዝም ብላ መንገዷን ቀጠለች። በመንገዷ እንደቀጠለችም እንግዲህ ዶክተሩን በመኪና እየነዳ እየሄደ ነበረ። ስታየው በፈገግታና ፈገግ እያለች ነበረ። ከዛ በኋላ ነገር ግን እሱም ምንም ሰላም ሳይላት ሩታ ብቻ ብሏ ሲሄድ ቆይ ይሄ ዶክተር ምን እየሆነ ነው? እኔ እሱ ሳይ ፈገግ እያልኩ ነው። ለምንድን ነው እንደዚህ ፈገግ እያልኩ ማይታየው? ምን አይነት ሰው ነው ብላ ሩታ ብቻዋን ታወራለች። ዶክተርም ወደ አደይ ቤት ሄድና አደይን እንግዲህ አደይ ከዚህ ሙድ መውጣት አለብሽ፣ እኔ የሆነ ካፌ ልውሰድሽና እንግዲህ እንደዚህ ዘና ማለት አለብሽ፣ ራስሽን መቅጣት የለብሽም እያለ አልወጣም ስትል እንግዲህ ዶክተሩን በግድ ይዛ ይወጣል። ከዛም በኋላ ለምለም በቃ መጣሁ እያለች እንግዲህ አዳይም ከቤት ትወጣለች እና ልክ ከቤት ስትወጣ በር ላይ ሩታ ታገኛለች። ሩታ አዳይ ምን ነው ዶክተር እዚህ ምን ያደረክ ነው? አንቺ እዚህ ምን ያደረግሽ ነው? እኔማ አዳይ ፈልጌ የነበረ የመጣሁት እና አዳይ ወዴት ይሄሽ ነው የመጣው? አንድ ማውራሽ ነገር ነበረ። ምንድነው የምታወሪኝ? ዴቭ ነው ዴቭ ራሱ መጥቶ ያውራኝ እንጂ ለምንድነው ያንቺ ተላላኪ የሚሆነው? እሱ ራሱ መጥቶ ያውራል። ታዲያ እሺ ምን አስቆጣሽ? ለምንድነው የምትቆጪ? ትላታለች ሩታ ማለት ነው። እንደዛም ስትል እንግዲህ ከዛ ሩታ ወይኔ አሁን እኔ ምን ነው ማይታየኝ? የአደይ ጊዜ ይታየዋል። ለምንድነው ይሄ ዶክተር እኔ ማልታየው? እያለች ብቻዋን ታወራለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ሰላም ዋሉ፣ ደህና ሁኑ፣ መልካም ጊዜ